አንድ እህት እምብርቷ እዚህ ጋር እምብርቷን እያሳየች መዝሙር ትሰራለች። ወንድሞች ተመችቶኝ ነው ጌታ ያለው ነገር እኔ አሁን ከዚህ በቃ እኔ ታች ወርጅ የዩ ጩፋ ምርቶች አሉ። ፀጉራቸውን ያጎፈሩ ምናምን ራሳቸው ፕሮፊት ብሎ የጠሩ ቤተክርስቲያን ላይ ላይክ አገልጋዮች የሆናችሁ እህቶች፣ በእውነት አገልጋይ የሆናችሁ እህቶች ማለት እስኪ ራሳችሁን ቼክ አድርጉ። እኔ በጣም ነው ማለት እኔ ከምላችሁ በላይ ነው እንደዚህ አይነት ነገር የምጸየፈው። በጣም ነው የምጸየፈው እንደዚህ አይነት ነገርና ምንም ማድረግ ስለማይቻል በቃ ዝም ብለህ ትቀጥላለህ። በቃ ዝም ብለህ ታገለግላለህ እንጂ በጣም አጸያፊ ነገሮች አሉ። አንድ ነገር ራሱ ሰው ለምሳሌ አሁንም ይሄን ክፍል አንብብና ከዚያ ወደ ጉዳያችን እንገባለን። ጆዬ ያብራል ቢኒያይ ስለመጣ ደስ ብሎኛል። ሁል ጊዜ የምለው አንድ ነገር እኔ አቋም በካልቸር በጊዜ በነበረው ጉዳይ ምናምን ጋር አያይዛችሁ አትንገሩኝ። እኔ በዛን ጊዜ ጳውሎስ ይጽፍ አትበሉኝ። በዛን ጊዜ ጳውሎስ እንዲህ ሲል በቃ የእግዚአብሔር ቃል ነው አለቅ። የተጻፈውን ቃል በቃል ነው ወስዶ ነው ቃል በቃል ነው ማምነው ቃል በቃል ነው ህይወቴ ላይ አፕላይ ማድረገው እንጂ የኔን ፍላጎት የኔን መሻት በቃል ውስጥ አስቀምጭ የሚናገርልኝ አላስገድድም። የእግዚአብሔርን ቃል ያለውን በቀጥታ አቀበላለሁ። ስፔሻሊ ስርዓት ያለ አምልኮ እንድናከናውን ወይ ደግሞ ስርዓት ያለው አምልኮ እንዲፈጸም የተቀመጡ እነኚህን ነገሮች በትክክል እኛ ህይወት ውስጥ አፕላይ ማድረግ አለብን ብዬ እኔ አምናለሁ። ቢኒ ሚዩትን ከፍታል። እሺ ለምሳሌ ሶሪ አባኮ እሺ ለምሳሌ አንደኛ ቆሮንቶስ ምዕራፍ 11 ቁጥር 5 እና 6 ላይ ራሷን ሳትሸፍን የምትጸልይ ወይም ትንቢት የምትናገር ማንኛውም ሴት የራሷን ራስ ታዋረዳለች አለ እና እናንተ ቀይራችሁ አይ ሳትከናነብ የምትጸልይ ወይም ትንቢት የምትናገር ራሷን ታከብራለች ብላችሁ ያወጣችሁት ነው። ነገርዩን ገልብጣችሁት ነው። እንዴት ነው ማለት? እኔ በጣም እንደዚያ ነገር ላይ አደገኝ እንዴ ጆዬ የቴክ እሺ እኒሃው ጠጉሯን እንደተላጨች ይቆጠራል ልና አለ። ታዲያ እና እኔ ምን ላድርግ ታዲያ? እኔ ነኝ ያልኩት መጽሐፍ ቅዱሱ ነው ያለው። ፀጉሯን እንደተቆረጠች የሚቆጠር ሴት ማናት ተብሎ ሲጠየቅ ራሷን ሳትከናነብ ለመጸለይ የሚቃጣት አረ ትንቢት ለመናገር የሚቃጣት ያቺ ሴት ቱፓክ ናት ማለት መላጣ። ቁጥር 6 ደግሞ ይላል ሴት ራሷን የማትሸፍን ከሆነ አለ ምን ሴት ራሷን የማትሸፍን ከሆነ ጠጉሯን ትቆረጥ። ጠጉሯን መቆረጥ ወይም መላጨት የሚያሳፍር መስሎ ከታያት ግን ራሷን ትሸፍን። ቤካር ያለው ቤካር ልም ያለው መጽሐፍ ቅዱስ ነው ያለው። መጽሐፍ ቅዱስ ነው ያለው። በቃ አለቀ። ይሄው ተቀምጦልሃል፣ ይሄው ተቀምጦልሻል። አንዳንድ ደግሞ ወንዶች አሉ፣ በተለይ ሐሰተኛ ነቢያቶች እንዲሸፍናችሁ ምጸልዩ። ወረዛ ይራክ ዳርያስ ራስን አትሸፍን ተብላል። አለቀ። በቃ አንተ ወንድ ነህ፣ ራስን አትሸፍን። ሴት እህት ደግሞ ራሷን ትሸፍን። በቃ አለቀ። አሁን ነገርየው ተገለበጠ መሰለኝ። ወንዱ ይሸፍናል፣ ሴቷ ደግሞ ከነፀጉሯ ከነዊጓ ትቆማለች። ምንድነው ማህበረ ቅዱሳን? ምን የተፈጠረ ነው? ቦታ ተቀያየረ ነው እንዴ? ወይስ በጊዜ ሂደት ከ2000 ዓመት በኋላ መጽሐፍ ቅዱሱ የእግዚአብሔሩ ቃል አደገና ተለውጦ ተገኘ? እኔ የማውቀው የእግዚአብሔር ቃል አይለወጥም፣ አይቀየርም። እኔ የማውቀው የእግዚአብሔር ቃል እኔ ማምነው የእግዚአብሔር ቃል የሚለወጥ አይደለም፣ የሚቀየር፣ የሚታደስ፣ የሚዘመን፣ የሚሻሻል አይደለም። የእግዚአብሔር ቃል አለቀ። እና እንዲህ ጸጉሩ ኧረ ኢየሱስ ክርስቶስ እህት ዓለም እኔ ምን ላድርገው? ይሄንን ምን ላድርገው? እሺ እኔ እኮ ግራ የሚገባኝ ነገር እሺ፣ እናንተ ዘመናዊ ወንዶች፣ እናንተ ዘመናዊ ወንድሞች በቃ መንፈሳዊነት ጥግ በቃ የገባችሁ በጣም ማቹር በመንፈሳዊ በስፒሪቹዋል ላይፍ በጣም ማቹር የሆናችሁ እናንተ በቃ አዋቂዎች ወንዶች እናንተ በቃ እንዴት ማለት እንዴት እንትንበል እናንተ በቃ እድገታችሁ ይሄ ማቹሪቲያችሁ ምናምን ነገር ሃይ ሌቨል ስለሆነ የእግዚአብሔርን ቃል ለውጣችሁት ቀየራችሁትና ለራሳችሁ እናንተ እንደምትፈልጉት እንዲሆን አደረጋችሁ አይደል?
ዳርያስ እባክህ ኤርሚ እግዚአብሔር ይባርኩዳ። ዳርያስ አንተ ልዘምን ትችላለህ፣ የእግዚአብሔር ቃል ግን አይዘምንም። በአንተ መዘመን አንተን ያዘመን ራሱ የእግዚአብሔር ቃል። የእግዚአብሔርን ቃል በትክክል ከኖርከው በህይወት አፕላይ ካደረግ የዚህን ዓለም ስርዓት ገዝተህ ትኖራለህ። ኦኬ ይህን ዓለም ስርዓት እየለወጥ ሰዎች ክርስቶስ እንዲመስሉ በጨለማ ብርሃንን የመሆን አገልግሎት እንዲሰጡ ታደርጋለህ። ግን ችግሩ ምንድን ነው? አደግን ብላችሁ ከባድ ነው እንዴ? ከባድ ነው። አንድ እህት እምብርቷ እዚህ ጋር እምብርቷን እያሳየች መዝሙር ትሰራለች። ወንድሞች እምብርቷን እያሳየች ተመችቶኝ ነው ጌታ ፍቅር። እምብርቷ በውጫ ይታያል፣ የእምብርቷ ጫፍ ይታያል። ተመችቶኝ ነው ጌታ ፍቅር ተመችቶኝ። ከስር ደግሞ እህቴ ተባረኪ፣ እህቴ ተባረኪ፣ እህቴ ውይ እህቴ ምናምን ነገር። ከዛ ደግሞ ለእኔም ዘምሪልኝ ይላሉ ወንዶች። ደግሞ ለእኔም ዘምሪልኝ። ከዛ ደግሞ ጠላቴ ማይኑ ያየ እምብርትሽ ነው የታየው። እህት አለምዬ እምብርትሽን ያየ እምብርትሽን ያየ ብዙ ወንድ ችግር አመጣ። ይሰማሻል? ብዙ ወንዶች ችግር አመጣ። ክብር አለኝ። ምን ክብር አለሽ? ክብር የለሽም አለምዬ እንዳለ እየታየ እኔ ከባድ ነው። ብቻ ብዙ ነገር አለ ወንድሞቼ እናቶቼ፣ እውነቴን ነው የምልህ። ከዛ ለዛች ጻፍኩላት። ከዚያ ምን በትጡ አንተ ደደብ፣ አንተ ደነስ፣ አንተ እድሜ ልክህን እማትበስል። አዎ አልበስልም። በዚህ በዓለም ነገር ያንቺን ኮተት እምብርት እያሳዩ መዘመር ዋው ይገርማል። እግዚአብሔር ክብዬ በመቀበል አረ በኢየሱስም አዎ ገዝዋት። ከዚያ ቪዲዮ ሰራውባት። ግን የሚገርመው ነገር ከእርሷ ጋር አብሮ የነበሩ ወንድሞች በጣም የሚያሳፍሩ ነበሩ። በእንትነኛ አርጊ የተባሉ ኮሜንት ምንሽ የተደረጉ ነው የሚዘምሩት። ግን እዚህ ጋር ኢየሱስ ጌታ ነው፣ ወይኔ ኢየሱስ ጌታ ነው፣ መንፈስ ተኛ። ዳርያስ ኧረ ዳርያስ ከዚያ ያቺት ምናምን ነገር በቃ ተዘመተብኝ። በውስጥ ኮሜንት ምንድነው በሲግራለ የሀገር ስድብ አስተናገርኩኝ። ችግር የለብኝም። ምን እያልኳችሁ ነው? የእግዚአብሔር ቃል ልክ በዘመናት መካከል ዘመኑ ሲዘምን አብሮ የሚዘምን አለም ዘመኑን የሚያዘምን በዘመኑ ውስጥ ያለውን ክፉ ነገር እየገለጠ ሰዎች ከዚያ ካሉበት ስርዓት እንዲወጡ የሚያሳይ ነው። አለቅ ከዚህ ውጭ የለም። ስለዚህ መጽሐፍ ቅዱሳችን ላይ በተለይ ቤተ ክርስቲያን ውስጥ የምታገለግሉ እህቶች በእውነት እኔ በጣም ወዳችኋለሁ። በጣም ቤተ ክርስቲያን ውስጥ መድረክ ላይ ቆማችሁ የምታገለግሉ እህቶች ሶሎ ዘማሪቶች ይችላል፣ ወርሺፕ ሊደሮች ይችላል፣ ማንም ቶች ይችላለሽ። እባክሽን ጸጉርሽን ሸፍኝ፣ ችግር የለው፣ ምንም አትዋረጅ። ጸጉርሽን በመሸፈን ከተዋረርሽ በእውነት ለእግዚአብሔር ክብር ይሁን። ሰዎች ካናነቁሽ፣ ካጣጠሉሽ፣ ወይ አታምሪ ምናምን ካሉሽ የአንቺ ውበትና ደምግባትሽ ክርስቶስ ኢየሱስን አድምቆ ማሳየት ብቻ ነውና በእውነት እውነቴን ነው የምላችሁ። ራሷን ሳትሸፍን የምትጸልይ ወይም ትንቢት የምትናገር ማንኛውም ሴት ወርሺፕ ሊደር ሆንሽ፣ ምንም ልትሆኝ ትችላለሽ፣ ዘማሪ ሆንሽ፣ ማንም ልትሆኝ ትችላለሽ። ሁኬርስ ምንም ልትሆኝ፣ ግን መድረክ ላይ ከቆምሽ ልጸልይ ከሆነ ተሸፋፈኝ፣ ጸጉርሽን ሸፍኝ። የታለምዬ ፕሊዝ በጌታ ያሁንብሽ፣ ሸፍኝ ፕሊዝ፣ ሸፍኝ። እምትጸልይ ከሆነ ሸፍኝ፣ ችግር የለውም። ያሉ ደግሞ አውቆ ጸጉራቸው ምናምን እንደዚህ እንዲመጣ ከዛ ሽፍን እንዲያደርግ ወይ ሃሌሉያ። ከዛ እንደዚህ በቃ እንደዚህ እኮ ተወረግርጎ እዚህ ጋር መጣ፣ በዚህ ጋር ምናምን ነገር ነካ፣ አቤት ጸጉሯን ይባል ወይ ሃሌሉያ። የምኔ ነው የምላችሁ፣ በጣም ብዙ ጸያፍ ነገሮች አሉ። እባክሽን እህቴ ጸጉርሽን ተሸፋፈኝ፣ በቃ ችግር የለው። ጸጉርሽን
ተሸፋፈኚ፣ ጸልይ። ፀጉርሽን ተሸፋፈኚ፣ ዘምሪ። ፀጉርሽን ተሸፋፈኚ፣ ስበኪን። ፀጉርሽን ተሸፋፈኚ፣ በቃ አገልግይን። ከአገልግሎት ከመድረክ በኋላስ እኔ አላይሽም፣ እኛ አናይሽም። የምን አናይሽም? እኛ በጭራሽም አናይሽም። ምን ስንት እኮ ቆንጂዬ ሻሾች አሉ አይደል? ምን የሚያማምሩ ነገሮች አልቃ ሻሾች አሉ። ምን ችግር አለው? እታለምዬ በእውነት ምን ችግር አለው? የኔ ውድ እህቴ በጣም ነው የምወድሽ፣ በጣም ነው የምወዳችሁ። ታውቃላችሁ፣ በጣም ነው የምወዳችሁ። ግን ተሸፋፍኑ ፕሊዝ። ማንም ሴት ነው የሚለው፣ ማንኛውም ሴት የእሷ ራሷን ታዋረዳለች። ምን ካረጊ ካልተሸፋፍነች፣ ፀጉሯን ተሸፋፍና ካልቆመች መድረክ ላይ ራሷን ታዋረዳለች። እኔ ያለው መጽሐፍ ቅዱስ ላይ የእግዚአብሔር ቃል ነው ያለው። ስለዚህ ፀጉሯን እንደተላጨች ይቆጠራል። አንቺ ሻሻ ምንድን ነው ፀጉሬ ምናምን ነገር አለንት ያለሽ እንጂ በመንፈሳዊ ዓለም ሲታይ መላጣ ነሽ። እናንተ ነገር ይሁን እኮ የእግዚአብሔር ነገር ይገርመኛል። ነገርየው ሲታይ አንቺ ፀጉር አለኝ ምናምን አንተ ያለሽ ግን ሲታይ ከላይ መላጣ ነሽ። መላጣ ቱፓክ ነሽ። እልነሽ መላጣ ምልጥ ያልሽ መላጣ ነሽ ማለት ነው። ፀጉር አለኝ ምናምን ያለሽ ሃሌሉያ ዘምራለሽ፣ ነገር ግን ፀጉርሽ ይታያል ምናምን ያለሽ፣ እኛ ግን ስናይሽ በመንፈሳዊ ዓለም መላጣ ነሽ። እኔ ያለው ነገር መጽሐፉን ያለው እንደተላጨች ይቆጠራል። ከዛ በኋላ ሴት ራሷን የማትሸፍን ከሆነ ራሴን አልሸፍንም ብለሽ ብትይ ከሆነ ራሴን መሸፈን ይደብረኛል ብትይ ከሆነ ራሴን መሸፈን ምናምን ነገር ሙዲ አይደለም ካልሽ፣ በአዲሱ ቋንቋ ሙዲ አይደለም ብለሽ ካልሽ ምን ታርግ? ፀጉሯን ተቆረጪ ይልሻል። ፀጉርሽን ልጅና ተከርከሚው። መሸፋፈን ተሸፋፍኖ መድረክ ላይ መቆም ሻሽ ማሰር እኔ ሙዲ አይደለም፣ በቃ አይመችኝም፣ በጣም የሚደብረኝ ነገር ነው ምናምን ብለሽ ካልሽ፣ እንደዛ ከተሰማሽ ተላጭው፣ ተቆረጭው። መጽሐፍ ቅዱስ ነው የሚለው። አንደኛ ቆሮንቶስ ምዕራፍ 11 ቁጥር 5 እና 6። እሺ ጠጉሯን መቆረጥ ወይም መላጨት የሚያሳፍር መስሎ ከታያት ራሷን ትሸፍን። ግልጽ እኮ ነው። ምን ጠጉሯን መቆረጥ ወይም መላጨት የሚያሳፍር መስሎ ከታያት ግን ራሷን ትሸፍን። እኔ ራሴ ሸፍኜ ምናምን ነገር ተከናንቤ መጸለይ መዘመር ሙዲ አይደለም ካልሽ ተቆረጭ፣ ቱፓኩኝ። በቃ ባጭር አማርኛ ቱፓኩኝ፣ መላጣውኝ። ስጀመር ውሽ ምናምን ነገር አድርገሽ እየዘመርሽ ከሆነ ሲታይ አንቺ ፀጉር አለኝ ያለሽ ግን መላጣ ነሽ። አሊያም እንደዚህ ነገር አይመችኝም፣ ደስ አይለኝም፣ በቃ ሻሽ የሚባል ነገር ጭንቅላት ራሴ ላይ ምናምን ነገር ሲደርብ በጣም ደስ ማይል ሙድ የሚሰማኝ ብለሽ ካልሽ ችግር የለውም። መላውን ሰጥቶሻል፣ መላውን አሳይቶሻል። ኦኬ ምናል ፀጉርሽን ተቆረጪ፣ ተላጭ፣ መላጣ ሆነሽ ቁሚ። ከዛ ችግር የለውም። ማንም ሻሽ ሰራ አይልሽም። ለነገሩ ከተላጭሽ አንቺ ራሱ አትቆሚም። እርግጠኛ ሴት ልጅ ከተላጭ እንደው መላጣ ሆና መድረክ ላይ ትቆማለች። አረ በትልቅ ሻሽ ምናምን ነገር እንደውም የሆነ ነገር ከታ ፀጉር እንደራስ አስመስላ የምትቆመው ዩሲ። ሶ እህቶቻችን እባካችሁ ችግር የለውም። በቃ ለ2 ሰዓት 3 ሰዓት አይደለም ምን ችግር አለ? 3 ሰዓት 2 ሰዓት ምናምን ቸርች ላይ አብረን ህብረት ስናደርግ አብረን ተቀምጠን ጌታን በህብረት ስናመልክ በተለይ አብረን ስናገለግል ፕሊስ በተቻላችሁ መጠን ፀጉራችሁን ተሸፋፈኑ። የአንዳንዱ ፀጉር እዚህ ጋር ያለው ነገር ግን ከኋላ የገጠሙት ምናምን ነገር እዚህ ጋር ደርሷል። አይገናኝም። ሁለቱም ለየቅላቸው እና የሆነ ዊግ በተለይ የቻይና ዊግ ምናምን ነገር አምታችሁ ትንሽ የእኛንም አፍንጫ ፕሊስ፣ ለእኛ አፍንጫ ጥንቃቄ አድርጉ። ተባረኩ። ወዳችኋለሁ። ቢኒዬ ሰላም ላንተ ይሁን። ጁዲ ጥያቄ ካለሽ ቀጥይ። ቢኒ መልስልሻል ወይም እኔ መልስልሻል። ሰላም ናችሁ? እንዴት ነሽ? ይሰማል? ይሰማል። እንዴት ነሽ? አለሁ እግዚአብሔር ይመስገን። ጥያቄ አንድ ነው፣ እቀበላለሁ። አንደኛ ቆሮንቶስ 11 ከ5-6 ያለውን ግን ቅድም ከአንዱ እዚህ ጋር ከነበረው ሰው ጋር አስታወሩ ፓርታይ የሚባል ነገር የለም ስትሉ ነበርና ለዚህ ዴይ ቱ ዴይ ስንንቀሳቀስ ሻሽ አድርጉ ነው ወይ የምትሉት ነው ጥያቄ።
እኔ እዚህ ጋር እንደዛ አይደለም። ከባይብል አንጻር ማለት ነው። እኔ እንደዛ አይደለም። እኔ አሁን እዚህ ጋር ያለው ምንድነው ሴት ልጅ ስትጸልይ ወይም ደግሞ ትንቢት ስትናገር በቃ ራሷን ትከናነብ ነው ያለው። ስለዚህ ስትጸልይ ወይም ትንቢት ስትናገር ነው እንጂ ያለው ላይክ ዴሊ ከቸርች መልስ ምናምን ነገር እያደረገች ሻሿ ምናምን ነገር እንትን ያለች እኔ እንደዛ ለቅ እንደዛ ብሎም ስላላለ እዚህ ውስጥ እኔ ማውራው ከቤተክርስቲያን አንጻር። በእርግጥ እነሱ አይ ቤተክርስቲያን ውስጥ ብቻ ሳይሆን ላይክ ምንድነው እሱ ከቤተክርስቲያን ውጪም ባለው የህይወት መስተጋብሯ ውስጥ እነኚህ ነገሮች ሀፍቱ ላይ በሷ ላይፍ ላይ ምናምን ካለ አላቅም። እኔ እንደዛ ብዬ አላምንም። እኔ ማምነው ምንድነው በተለይ ቤተክርስቲያን ውስጥ የሚደረጉ እነኚህ አምልኮ ስርዓቶች በሚፈጸሙበት ጊዜ እንዴት መደረግ እንዳለበት ስርዓቱን ጠብቆ መከናወን አለበት ብዬ ስለማምን ሐዋርያ ጳውሎስም በዚህ መንገድ ሆነ ያስቀመጠ ብዬ ማምነው ስትጸልይ፣ ስትዘምር፣ ትንቢት ስትናገር፣ በጥቅሉ ስታገለግል ሴት ልጅ ከሆነች እሷ ሴት ልጅ ፀጉሯን እያብረቀረቀች ምናምን ነገር የተለያየ ከለር ያለውን ዊግ እየተከለች እያመጠች በየሳምንቱ የዊግ ማስታወቂያ አትስራብን ነው። በቃ ፀጉሯን ትሸፈን። እሺ ቤት ውስጥ እሳ ከአገልጋይ ካልሆነች እኔ ቤት ውስጥ ምን አገባኝ? ቤት ውስጥ ከባሏ ጋር የምትሆነ ምን አገባኝ? ቤት ውስጥ ከመጣች ንገረች። ቤት ውስጥ ከመጣች ሚስቴ አስራማ አይሆንም ፏፈሽማ ማለት አለባት። ቤታዬ እኔ ገብቶኛል ያለችው እሱ የተናገረበት መንፈስ በዛ አይደለም። ሶሪ እሱ የተናገረበት አለ ልጁም ወንድማችንም አለ ወንድማችንም ስላለ እሱ ይመልስ ራሱ ይመልስ። ሻሽ የሚለውን ቃል አልተጠቀምኩም። ክርስትናችን ፓርታይም አይደለም። መድረክ ላይ ለሰው አእምሮ ሁለት አይነት ሴት መጽሐፍ ቅዱስ የተጠቀሰ አለ። መጽሐፈ ምሳሌ ይሰማል አይደል? እግዚአብሔርን ለምትፈራ ሴት ብሎ የሚለው አለ። የዛ ተቃራኒ ደግሞ እግዚአብሔርን ለማትፈራ ማለት ነው፣ የእግዚአብሔር ላልሆነች። እግዚአብሔርን መፍራታችን በምንድን ነው የሚገለጠው? በፍቃዳችን ነው አይደል? እኛ የምንወደውን የምንፈልገውን ሳይሆን እግዚአብሔርን የሚያከብረውን እየመረጥን። ፉልታይም እና ፓርታይም ያልኩት ፉልታይም የእግዚአብሔር ነን፣ ነገር ግን ለሰው አእምሮ የሚል አለ። ጳውሎስ ለቆሮንቶስ ሰዎች መልእክት ሲጽፍላቸው ምን አለ? የኔ ስጋ መብላት አለ ሌላ ወንድሜን የሚያሰናክል ስጋውን እኮ ማለት በመብላቱ ስለሚሰናከል እንጂ ስጋ አቆማለሁ ማለት አይደለም። ግን ዴሪዝ ቦታ አለው። አንቺ አሁን በአይሁዶች ልምምድ ሴት ልጅ ፀጉሯን ለባሏ ነው የምታሳየው፣ ቤቷ ውስጥ አታረግም። ውጭሳ ክብሯ የሴት ልጅ በፀጉሯ ላይ ስላለ ነው መጽሐፍ ቅዱስ ኮት ያደረገው። ያ በእውነት ነው የምነግራቸው። አይሁዶች ይሄ አደባባይ ላይ የምታዩት ዊጉን አደባባይ ላይ ያሳር፣ ሪል ፀጉሯን ግን ለባሏ ብቻ ነው የምታሳየው። የራባዮች ይሄ ሁሉም አላልኩም፣ የራባዮቹ የአይሁዶቹ እንትን ባለቤቶች ሪል እውነተኛ ፀጉሯን ባሏ ብቻ ነው፣ ልጆቿ ቤቷ ውስጥ ነው የምታረገው። ከዛ ውጪ አታረጉም። ስለዚህ እኔ የተጠቀምኩት ይሄ ፓርታይም ብዬ ያልኩኝ ወርዱን ክርስትናችን ላይ ነው እንጂ ፀጉር ላይ ለፀጉር አይደለም የተጠቀምኩት ይህንን ቃል። ስለዚህ አንቺ በምታገለጊ ሰዓት የሰውን አእምሮ ሊስብ ይችላል። የሰው ትኩረት ፀጉርሽ ላይ፣ እጅሽ ላይ፣ አለባበስሽ ላይ፣ የተለያየ ነገሮች ላይ ያያል እና ይሄንን ዊጉን አውልቅ ያለው ብለሽ ዊጉን የሚተካ በተቃራኒ የኦልሞስት የማይተናነስ የሰውን ትኩረት የሚስብ ስጋዊ ነገር ሊያሳይ የሚችል ነገር ባናረግ ጥሩ ነው። ለሰውም አእምሮ መጠንቀቅ አለብን ነው። አይ ቲንክ እህታችን ይሄን የመለስኩ ይለኛል። ስም ስለሌለ
ዩዘር ነው። ዩዘር በሚለው ነው ለጊዜው እያወራን ያለ ነው። ስለ አንደኛ ቆሮንጦስ 11 ከ5-6 ስላለው ነው። ጉባኤ መሀል ነው። እሱም ላይ ያለው እኮ ጳውሎስም ያለው በጉባኤ መሀል ነው ያለው እንጂ በቤት ውስጥ አላለም። ጳውሎስም በጉባኤ መሀል ግን አንድ ሴት መልእክት ብታመጣ ትሸፈን አለ። ምክንያቱም መልእክቱን እንዳያበላሽ እንዳይሸፍን፣ የመልእክቱ ትኩረት እሷ እንዳትሆን መልእክቱ በቃ እግዚአብሔርን የመንፈሳዊው እንትን ላይ ትኩረት እንዲያደርግ ነው በጉባኤ መሀል እንጂ በቤቷው ስላለች ሴት የሴቷ ራስ ወንዱ ስላለ እሱ ነው የሚመለከተው። ጳውሎስ እንደዛ ነው እኔ የምረዳውም የጻፈው። ትክክል ነው ወንድሜ። አሁን በዛ አንቀጽ ላይ ውጭ ላይስ እነዛ ሚል የባይብል ፕሮፍ አለ። አሁን ቅድም ስትለው አንዳንድ ቃላቶች ስጠቅስ ነበርና ከባይብል አንጻር እንዴት ታየዋለህ? እሱ ያው በእህት በወንድምነት ስለሆነ የትኛውን ቃላት አደባባይም ላይ አሁን ስትወጭ ለአገልግሎት ጉባኤ ማለት ያንቺ ህይወት ሁለት ነገር ነው አይደለ? ጌታ ኢየሱስ የምንመዘንበትን የዓለም ብርሃን ናችሁና የዓለም ጨው። አንቺ ውጭ ጉባኤ መካከል ስታገለጊ ዓለም ላይ ስትኖሪ ምን መሆን አለብሽ? ዓለም ላይ የተባልነው ብርሃንና ጨው ናችሁ ተባለ። በሄንበት ቦታ ሁሉ የክርስቶስን ፍቅር የእግዚአብሔርን ፍቅር መገለጫ ስለሆን ብርሃን ነን፣ ጨው ነን። ሁለቱ ነው የምንመዘንበት አይደል? በሄድሽበት ቦታ ላይ አንቺ ከአገልግሎት ውጭ ከጉባኤ ውጭ መስሪያ ቤትሽ ሊሆን ይችላል፣ ኦር ሾፒንግ ሊሆን ይችላል። ብርሃን እየሆንሽ ነው። ምን እየሆንሽ ነው? ይሄ ራሳችን የተመዘንበት ነው። ለውጣችሁ እኮ አልታየንም ብለው ይሉናል። ስትዘምሩ ብቻ ነው መዝሙራችሁ ጠስ ይላል፣ ህይወታችሁ ግን እንትን አይልም ምናምን። ይሄ ነገር እህቶች በትህትና ራሳችሁ ብትመልሱ ጥሩ ነው። ከመድረክ ውጪ ምናያት አንዳንዴ የእህቶች አገልግሎት ሻሹም ብቻ ሳይሆን መድረክ ላይ ብቻ እንደማያት በሆነ ከመድረክ ውጪ ጭናቸውን፣ እምብርታቸውን፣ ሌሎቹንም እኛ ወንዶቹ ብለን ብንል አሁን በተለይ በእኔ አይነት እድሜ ያለን አንተ በወጣትነት ጨረሰ ምናምን ብለው ይላሉ። ሰው የሚለው ነገር አያጣም። ለምኞቱ፣ ለስጋዊ ነገር፣ ለዓለማዊ ነገር መሸፈኛ ጥቅስ ሁሉ አያጣም። ደግሞ ምቹ ነው መጽሐፍ ቅዱስ በሁሉ ነገር ላይ ስላለ ይሄ እኮ እንደዚህ ተብሎ ተጽፏል ብሎ ይላል ለስጋው አርነት ለመስጠት። እንደዛ ይመስለኛል። እህቴ መልሼልሻለሁ። ያ ሌላው ነገር ደግሞ ሌላው ነገር ምን አለ መሰላችሁ? እኔ አሁን ለምሳሌ እዚህ ጉዳይ ላይ በጣም ከተወራ በጣም ብዙ ነገር እናወራ እንችላለን። አንድ ጊዜ አንድ ሰው ምን አለኝ መሰላችሁ? ቤካ እንደዚህ ነገር ላይማ በጣም ትኩረት ሰጥተህ የምታወራ ከሆነ በቃ ላታገባ ለምን በአፍንጫ አይወጣም? ጋብቻ ከፈለገ ጥንቅር ብሎ ይቅር። በነገራችን ላይ ዱርዬ ሴት ከማገባ ዱርዬ ሴት ብዬ ስል ምን እያልኩኝ ነው ማለት በቃ እንደ እግዚአብሔር ቃል ራሷን መግዛትና ራሷን በመግዛት ለሰዎች ብርሃን በሚሆን የህይወት ስርዓት ውስጥ ማለፍ ያልፈለገች ራሷን ያልገደለች ከሆነች እኔም ታደርገኛለች ሲጀመር ማለት ነው። ሶሪ ሜይ ቢ ላይክ ኦፌንሲቭ የሆነ ወርድ ከተጠቀምኩኝ። እሺ ቢንዬ ለምሳሌ በጣም 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 አደገኛ አለባበስ አለ። ቅድም ብያለሁ። እኛ ከዓለም ነው የመጣ ነው፣ ግን በዓለም ውስጥ አለን። ከዓለም መጣን፣ በዓለም ውስጥ አለን ማለት ዓለም የሰጠችን ነገር በጠቅላላ እናደርጋለን ማለት አይደለም። ዓለም እያመጣች እየሰፋች በራሷ ቅርጽና ዲዛይን እያበጀች የሰጠችን ነገር የተቀበልን በህይወታችን ላይ አፕላይ እናደርጋለን ማለት ግን አይደለም። አይደለም። ምንድን ነው አይደለም ማለት? ፋሽኖችን አይተሽ ከሆነ ኢቨን እንኳን የፋሽን ኢንዱስትሪው ከምን ጋር ተያይዘዋል? ገባሽ? ከምን ጋር የተገናኘ ነገር አለው የሚለውን ነገር በጣም መታየት አለበት ብዬም ስለማሰብ በተለይ እህቶቻችን ማለት ነው። እኔ ቸርች ውስጥ በጣም ከደበረኝ ነገር ንገራችሁ። አረ እኔ ሲሎም ብራ ሲያስጠረኝ ቢን ይቀጥል፣ በቃ ቢን ይቀጥል። እኔ በጣም የሚያስጠላው። እሺ ወገኖች እንዴት አላችሁ? የጌታ ጸጋና ሰላም ይብዛላችሁ። ቤኮ ዛሬ በታላቅ ቁጣ ነው የመጣው።
ሲንግሎች እንዳትፈርዱበት። ጸጋ ይብዛላችሁ። ለማንኛውም በቃ ያነሳው ኢሹ እንትን ነው፣ ትክክል ነው። ፕሪንሲፕሉ ዛሬም ድረስ አለ። ምንም እንኳን በጊዜው የነበረ ካልቸራል እውነት ነው። አሁን ካልቸራል ባክግራውንዱን ማወቅ አለብን። ግን ፕሪንሲፕሉ ጳውሎስ የተናገረው ፕሪንሲፕል ግን ዛሬም ድረስ መከሰት አለበት፣ መሆን አለበት። ኦኬ አሁን ቅድም አንድ ወንድም እዚህ ጋር ዩዘር ምናምን አይ ቲንክ እሱም ሲያወራ የሰማሁት መሰለኝ። አንደኛ ቆሮንቶስ 8 ላይ ሄደን ካየን ከቁጥር 7 ጀምሮ ስጋ መብላት ምንም ችግር እንደሌለው፣ ነገር ግን ኢቭን ለጣዖት የተሰዋ ስጋ ራሱ ብንበላ ችግር የለውም ለእኛ ማለት ነው። ግን ለደካማው ወንድማችን ችግር አለው። እሱ ላይ ችግር ከሚሆንበት እኔ ባልበላ ይቀላል እያለ ነው። ኦኬ ሶ በህሊና ደካማ ለሆኑቱ ይናገራል። አሁን ወደ ፋስት ፎርወርድ ወደ ቆሮንቶስ ጋር ስንመጣ ኦኬ በሰዓቱ የነበረው ኖርም ወይንም በሰዓቱ የነበረው ካልቸር ምንድን ነው ካልን፣ በሰዓቱ የነበረው ካልቸር በግሪክም በአይሁድም ሴቶች ላይ ሲንቀሳቀሱም ይሁን በጸሎት ስፍራም ይሁን በመቅደስም ይሁን ራሳቸው የተሸፈነ ነው። አንዲት ሴት በዛ ካልቸር ውስጥ ራሷን ገልጣ በጉባኤ መካከል ተገኘች ማለት ራሷን ሴክሹዋሊ ሰጀስቲቭ እያደረገች ነው፣ ወይንም ለሌሎች ሴክሹዋሊ አቬይለብል እንደሆነች የምታሳይበት። ስለዚህ ያ ፕራክቲስ የነበረው ከሴተኛ አዳሪዎች ጋር በሰዓቱ በነበሩት ከእንደዚ አይነት ሰዎች ጋር አሶሲየት ያደርግ ነበር እና ይሄንን ፕራክቲስ ጳውሎስ ይመለከተዋል። የት? ቆሮንቶስ ቸርች ውስጥ ሲመለከተው እንዴ ምን እያደረጋችሁ ነው? ዩ አር ብሪንጊንግ ሼም ባይ ዘ ዌይ። አሁን ምንድን ነው የሚለው? ለባሏ ምንን ታመጣለች ይለናል? አፍረትን። አፍረቱ ምንድን ነው? ፀጉሩ ነው አይደለም። አፍረቱ ግን ምንድን ነው? ፀጉር መገለጥ ማለት በዛን ጊዜ ለሌላ ነገር አቬለብል መሆን ስለሆነ ባል ያላት ሴት እንግዲህ ለሌላ ነገር አቬለብል ነኝ ካለች ለባሏ ምንድን ነው? ትልቅ የሆነ ሼም ነው። አሁን አንድ ሌትስ ሴይ ሰፖዝ እንደውም ኤግዛምፕሉን በቤካዬ እንውሰድ። ቤካዬ ሲንግል ስለሆነ አይቀየምኝም። ቤካዬ እንበልና አግብቷል እንበል እና የቤካ አሁን እሺ በራሴ ልጠቀመው እንበልና እኔ አግብቻለሁ። ሚስቴ አደባባይ ወጥታ ለሌሎች ወንዶችም አቬለብል እንደሆነች ራሷን የምታመላክት ከሆነ ለእኔ ምንድን ነው? ያ ሼም ነው፣ ትልቅ ሼም ነው። ኮንቴክስቱን ማየት አለብን። ጳውሎስ ይሄንን ነው ሰጀስት እያደረገ የነበረው። ስለዚህ በዛን ጊዜ ስትሪክት የሆነ ነገር ነገራቸው። ጳውሎስ የተናገረው ነገር አሁን ፕሪንሲፕሉ እንዴት እኛ ዘመን ላይ አፕላይ እንደሚያደርግ እናወራዋለን። ስለዚህ ብትላጭ ይሻላል አለ። ለምሳሌ በቃ ከቨር ማድረግ ማትወድ ከሆነ ትላጭ አለ። ለምን ከተባለ እንደ ቅጣት አደልተሪ ላይ የተያዘች ሴት አንዳንዴ ምን ያደርጉ ነበር? የላጯቸው ነበር። ስለዚህ ብትላጭ ይሻላል አለ። ለምን? ባሏ ላይ ሼም ከምታመጣ የሚል እንግዲህ ኮንቴክስቱን የጠበቀ ንግግር ይናገራል። እና ምን እያልከ ነው ቢኒያም? በዚህ ዘመን አይሰራም ወይ? ይሰራል። በዚህ ዘመን የሚሰራው ግን ስትሪክትሊ አንዲት ሴት ፀጉሯ መድረክ ላይ ቆማ ስትጸልይ ስለታየ በቃ ልክ አይደለችም ሳይሆን ከአለባበስ ጀምሮ አነጋገርን ጨምሮ ራሷን እንዴት ኮንዳክት ማድረግ እንዳለባት መድረክ አያያዝ ቢሆን ኢቭን አነጋገር ቶን፣ ሴት ልጅ ሃርሽ መሆን የለባትም። ሶፍት ስፖክን ነው መሆን ያለባት። ለባሏ የተገዛሽ ነው መሆን ያለባት። ከባሏ ስር ነው መሆን ያለባት። ሶን ኤንድ ሶ ፎርት እንጂ ፀጉሯ ስለታየ ሺ ኢዝ አብሶሉትሊ ሮንግ ማለት አይደለም። እዚህ ጋር ኮንቴክስቱን በስርዓት ጠብቀን ማወቅ ስላለብን ነው። ያ ማለት ግን አሁን ላይ የምናየው ግን አሁን ቅጥ ያጣ በዘመነኞቻችን ራሱ
በዘመነኞቻችን ራሱ ስርዓት የሌለው አካሄዶች አሉ። አየህ፣ የተበጫጨቀ ጂንስ ለብሳ የሰውነት ቅርጿን የሚያሳይ ኢቨን የብልቷን ቅርጽ የሚያሳይ አንዳንድ በጣም ሼም የሆኑ ነገሮች እናያለን። እንደዛ አይነት ልብስ ተለብሶ ቪዲዮ ሲሰራ ኢቨን አንዳንድ ጊዜ መድረክ ላይ ሲቆም ላትስ ቢግ ሼም። እሱ ለእንትን ብቻ አይደለም፣ ለቸርቹ ስርዓት ብቻ አይደለም፣ ለማያምኑም እንዳያምኑ መሰናክል መሆን ብቻ አይደለም፣ ለባሎቻችሁም ሼም ነው። እንደዛ አታድርጉ። ራሳችሁን ባይሆን ልክ ጴጥሮስ እንደተናገረ ራሳችሁን በጭምተኝነትና በመገዛት ምን በሉ፣ ራሳችሁን ካቡት። አያችሁ፣ ሴት ልጅ ምንድን ነው ይለናል? ሞገሷ ጭምተኝነቷ ነው ይለናል። ጭምተኝነቷ ነው። ስለዚህ በዛ ራሳችሁን ካቡት እንጂ ኢቨን አሁን ኦቨርሊ ፍላሺ በመሆን ለምሳሌ አንዳንድ ጊዜ ኤክስትሪምሊ ፍላሺ የሆኑ ሴቶች አሉ። አሁን ጴጥሮስ አትልበሱ እያለ አይደለም። ጴጥሮስ እንደዛ የሚልም አልወጣውም። ልበሱ፣ ግን ድምቀታችሁ እሱ አይሁን አለ። ድምቀታችሁ የውስጥ ሰውነታችሁ በምን ያለው በጭምተኝነትና ለጌታ በሚገዛው በዛ የውስጥ ሰውነታችሁ እሱ ውበታችሁ ይሁን። አሁን ታዲያ ያለው ልምምድ ምንድን ነው? ትክክል አይደለም። በጣም ብዙ ጊዜ የሚሰሩ ቪዲዮዎች እምብርት እያሳዩ እነኛውን ሴክሹዋሊ ሰጀስቲቭ ናቸው። አይደለም ጌታ የምታቅ ሴት የመንፈስ ቅዱስ ማደሪያ የሆነ ሰውነቷ የከበረ ኦኬ፣ እንኳን ለእንደዛ አይነት ሴት አይደለም ለአንዲት ዓለማዊ እንኳን ጌታን ለማታቅ ሴት እንኳን ይሄ ሴክሹዋሊ ሰጀስቲቭ የሆነ አለባበስ ትክክል አይደለም። እምብርት እያሳዩ የሆነ ይሄ ሴክሹዋሊ ሰጀስት የሚያደርግ የሆኑ አክሽኖች እያሳዩ ምናምን እሱ ይሄ በጣም በቃ ጌታን ካለማክበር ጋር ወይንም ካለማወቅ ጋር ነው ማያይዙ ከሁለት አንዱ። እና እህቶች እንደዚህ አይነት ነገር ላይ ተቆጠቡ። ምክንያቱም የእናንተ ክብራችሁ ያለው ጌታን የምትፈሩበት አካሄድና ጭምትነታችሁ ክብራችሁ ነው። መጽሐፍ እንደሚናገር ኢቭን በወርቅና በሚያማምር ልብስ መሽቆጥቆጣችሁ አይደለም የእናንተ ክብር። ሴት ልጅ ጭምትነቷ ክብሯ ነው። ይሄ መጽሐፍ ቅዱስ ላይ ነው። ስለዚህ በዝግታና በጭምተኝነት ምን ትበል ሴት ልጅ ትመላለስ። እኔ ከናቹራል ስታንድ ፖይንት ልንገራችሁ። መጽሐፍ የሆነ ነገር ሲናገር ይሄ ዝም ብሎ ለትዕዛዝም አይናገርም። ከኔቸር ጋር ግንኙነት አለው። ማንንም ወንድ ብትጠይቁ ዝም ብላ ግልብ የምትልን ሴት ለትዳርም ለምንም አያስባትም። ኦነስት ነው የምነግራችሁ። በሌላ ነገር ሊያስባት ይችላል። ኦኬ፣ ወንዶች ቪዥዋል ክሬቸሮች ስለሆኑ ያዩትን በሚያዩት አትራክት ስለሚደረጉ በሌላ ነገር ሊያስባት ይችላል። ለትዳር ለቁም ነገር ግን አያስባችሁም። አንዲት ሴት ግን ጭምት የሆነች ሴት፣ ሞደስት የሆነች ሴት ብዙ ጊዜ ወንዶች ራሱ አትራክት ይሆኑበታል። ሴቲቷ እኮ አሁን ወይ ልጅቷ እኮ ምናልባት በዓለም ባሉ በቁንጅና ስታንዳርድ በጣም ዋው የምትባል ላትሆን እኮ ትችላለች። ግን አለባበሷ፣ ጭምተኝነቷ ገብቷል። እሱ አሁን ሞደስት ስለሆነ ያ ነገሯ ወንድ ልጅ ራሱ ምን ያደርገዋል? አትራክት ያደርገዋል። ስለዚህ እነ ጳውሎስ እነ ጴጥሮስ ስለ ሴት ልጅ ስለ ጭምተኝነቷ እሱ ምን ያህል የእሷ ክብር እንደሆነ ምናምን ሲነግሩን ሴትን ለመያዝ አይደለም፣ እናንተን ለማክበር የሆነ ነው። ለወንድ ልጅም ትእዛዝ ይሰጣል እኮ አይደል? ጠንካራውን ትእዛዝ ለወንድ ልጅ ይሰጣል። ኤፌሶን ምዕራፍ 5 ላይ ጌታ ቤተ ክርስቲያንን እንደወደዳት ራሱንም አሳልፎ እንደሰጠ እንዲሁ ደግሞ እናንተ ሚስቶቻችሁን ምን በሉ ወደዱ ብሎ ጠንካራውን ደግሞ ለእኛ ሰጠ። ሁለተኛ ጴጥሮስ ላይም እንደዚህ አይነት መልእክት ያስተላልፋል። ባሎች ሆይ ብሎ ሚስቶቻችሁን ምን በሏት? አክብሯት ይላል። መግዛት የሚለው ፓርት ደግሞ ብዙ ጊዜ በወንዶችም በኩል ሚስ አንደርስታንድ የተደረገ ፓርት አለው። ዝም ብሎ መጨቆን አይደለም መግዛት። ዝም ብሎ የተዘለመ እንዲሁ እንደዚያ ሆኜ አትልም። ኤኒዌይስ ወደ ሀሳቡ ስመለስ ሞደስት የሆነ ሀሳብ እንያዝ ነው። ሞደስት የሆነ ሀሳብ ኮንቴክስቱን አንደርስታንድ እናድርግ። ልቀኝነቱን አይተን ደግሞ
ከዛ ልቀኝነት ወጥተን ጌታን በሚያከብር አለባበስና አካሄድ እንመላለስ። ባጭሩ ይህንን ይመስላል። ተባረክ አባኮ ተባረክ። መሀል ላይ ኤኒታይም እንትን ማለት ትችላለህ። አንድ ነገር ማለት ለምሳሌ በአሁን ጊዜ ግን እንጃ ወንዶች በተለይ እኔ ክርስቲያን ወንዶች ነው ዓለማዊ ወንድ የሚፈልገው የላ ጉዳይ ስለሆነ ቁም ነገር ምናምን ነገር በህይወቱ ስለሌለ ለቁም ነገርም ስለማይፈልግ የስጋ ፍቶቱን ለማርካት ብቻ ስለሚጠቀም ጉዳዩ ምንም ሴት ልትሆን ትችላለች፣ ችግር የለውም። እሱ የሚፈልገው ነገር እስኪያገኘ ድረስ አቆለባብሶ የፈለገውን ነገር ብሎ እንትን ሊል ይችላል። ሊያሳምን ሊያሰምጥ ብዙ ነገር ውስጥ ሊገባ ይችላል ብዬ አስባለሁ። ወደኛ ጋር ሲመጣ እውነት ክርስቲያን ወንድ ማለት ከባድ ነው ማለት እኔ ነገር እሺ ለማንኛውም ቤተክርስቲያን ውስጥ ያለውን ነገር እናነሳለን። ከአለባበስ አንጻር እንኳን ለምሳሌ ቅድም ምን ለማትሞክር የነበረ ለምሳሌ የዚህ ዓለም የምትፈልገውን ነገር ሰርታ ባዘጋጀች ቁጥር ያን ነገር የተቀበልን በህይወታችን አፕላይ የምናደርግ ከሆነ በጣም አደገኛ ነው። ለምሳሌ ሴቶች አንድ የሚለብሱት ልብስ አለ። እኔ ክርስቲያን እኔ ሌሎችን አይመለከት። ሌሎች ከፈለጉ በፒኪኒ ምናምን መጠቀም በፒኪኒ የውስጥ ልብስ መውጣት ይቻላል። አሁን ኬራ ቦቴ ዳስማማ ቢዝነስ የኔ ጉዳይ አይደለም እሱ። የኔ ግን ጉዳይ ከዳኑት ክርስቲያን እህቶቼ ጋር ስለሆነ የኔ ቁጣ የሚሆን ንዴቴ፣ ምስጋና የሚሆን የበረከት ንግግሮቼ ለክርስቲያን እህቶቼ ብቻ ነው ብዬ ነው የማምነው። ምንድነው እንደዛ ብዬ የምለው ጀስት ራሳችንን ሼፕ አፕ ማድረግ አለብን ብዬ ስለማምነው። ወንዶች ጋር ችግር አለብን። እኛም ማስተካከል ያለብን ነገር ማስተካከል ያለብን እናስተካክላለን። ሴቶች ጋር ደግሞ ሞር ግን ሴቶች ጋር ያለው ነገር ከባድ ነው። በጣም ብዙ ሰዎች ወደዚህኛ ወደ ብርሃኑ ዓለም እንዳይመጡ በጣም የሚከላከል ነገር ዋትስ ላይክ የተለየ የህይወት ስርዓት ምንድን ነው ያላችሁ? እዛ ያለው እናንተ ጋር አለ፣ እናንተ ካለው እዛ ያለ። ስለዚህ ምንም በመካከላችሁ ልዩነት የለውም እስከ ማድረያ ተደርሷል። ለምሳሌ በጣም ተደርሷል። የሴቷን መቀመጫ ለሁለት ከፍሎ የሚያሳይ ሱሪ ለብሳ ቸርች ሄዳ እንዴት ነው እኔ ማመልከው? አሁን ፋሽኑ አይደለ? ፋሽኑ ነው። እቺ ዓለም ያመጣችው ፋሽን ነው። ሴቷ የምትፈልገው የመቀመጫውን ሁለት ከፍሎ ስትሄድ ምናምን ነገር በጣም ከባድ ነው። ጌታ በጣም ከባድ ነው ማለት የበሬ ሻኛ ይመስል ማለት ነው። እኔ አገር ቤት ሻኛ የበሬ ሻኛ ታውቃላችሁ? አገር ቤት ትልቅ ሻኛ ያለው በሬ ሲንቀሳቀስ ሻኛው እንደዚህ ያለ አይደል? ወንድሞቼ እናቶቼ፣ እውነት መስኩ እስቲ የገጠር ሰዎች ካለ እኔ የገጠር ልጅ ነኝ። እኛ ጋር ለምሳሌ ትልቅ በሬ የተቀለበ በሬ ትልቅ ሻኛ ያለው በሬ እዚህ ሀገር የለም። ሻኛ ያለው በሬ እኛ ጋር ያለው ሻኛ ያለው በሬ ሲንቀሳቀስ ሻኛው እንደዚህ ይላል። ዛሬ በድሮ ልታስደበድበን አላማ ትክክል። ባይዘወይ ጂም ክሎዝ ምናምን ያ በስመ አብ ወወልድ ወመንፈስ ቅዱስ በጣም ከባድ ነው። እንደዛ አድርገው ቸርች የሚመጡ አሉ። ልክ ነህ ቤካዬ። በሱ በጣም እኔ ራሱ ልክ አይደለም። በጣም ነው ኧረ ተው እንዴ ወንድም እህቶቼ፣ ወንድ በይ በማየት ነው እናንተ በመስማት ነው ይባላል እንዴ? በቃ እኔ እሱ ሳልገባም እኔ ሶስትም አልገባም። እኔ የምለው እኛ የተለየንን ከምን ከዚህ ዓለም በቃ የተለየንን በምንም አይነት መንገድ የዚህን ዓለም ስርዓት እንድንገዛ አያደርግም። ዓለሙን ገዝተነው ለውጠነው በጨለማ ውስጥ ብርሃን ሆነን ወደዚህ ብርሃን እንዲመጡ እናመላክታለን እንጂ በህይወታችን እናንተ የዓለም ብርሃን ናቸው፣ አለቀ። እናንተ የምድር ጨው ናቸው፣ አለቀ። ጨውነቱ የሚታወቀው ማጣፈ ስችል ነው። ገባቸው? ስራ ላይ መዋል ስችል ብቻ ነው። ብርሃንነቱ የሚታወቀው በላይት ሆኖ ጨለማን መግለጽ ሲችል ብቻ ነው፣ አለቀ። እኔ ያንን ሱሪ ለብሳ መታ ሴቷ እንዲህ ለሁለት ከፍሎ የሀገር ቤት የወፍራሙ የግብዳው በሬ ሻኛ መስሎ አንድ ወደዚህ አንድ ወደዚህ እያለ ከዚያ ደግሞ ተረጋጋ መንፈሱ ሲነካ ተረጋጋው። ኧረ እባክሽ ተረጋጋሽ እንዴ? እንዴ ተረጋጋ፣ ቅባቱ ሲነካኝ ተረጋጋው። ኧረ እባክሽ ተረጋጋሽ። ኧረ ምንም መረጋጋት የለም። ከታች የታብታብ ላግሽ ሀገር ሩዋንዳ ሆኖ ማለት ነው። እንዴት ሆኖ ነው የሚረጋጋው? እውነቴን ነው የምላችሁ።
በጣም ነው የምጸየፍ፣ በጣም ነው ውስጤ እንትን የሚለው። ጌታ ምስክር ነው ብላችሁ እንዴት ውስጤ እንደሚረብሽ ብታዩ ጌታ ሆይ ይላሉ። አንዳንድ ጊዜ እውነት ምንድን ነው ግን የት ነው ያለሁት ምናምን ብዬ ሁላ ማለት ነው እስክል ድረስ ነው እንትን የሚያደርገኝ። እና እህቶቼ እውነት ቆንጆች ናችሁ። መች መሰላችሁ ቆንጆ የምትሆኑት? በስራ ስትለብሱ፣ በስራ ስትለብሱ በቃ ጌታን ደስ ለማሰኘት በሚል የእሱን ደስታ ለመፈጸም በመትጋት ውስጥ በምታልፉበት ጊዜ ነው ያኔ እናንተ ቁንጅናችሁ ውበታችሁ ጎልቶ የሚወጣው። ከዛ ውጭ ግን ይሄ ሎረት ፈንክቶ እንትን ብሎ ምናምን ነገር አረ በጭራሽ፣ አረ በጭራሽ። እውነቴን ነው የምላችሁ፣ በጠረ በጭራሽ። እኔ ልንገራችሁ፣ ቤካ ህልም ያለ የገጠር ልጅ ነው፣ የአርሲ ልጅ ነው፣ ገጠሬ ነው፣ በጣም ፋራ ነው። እነግራችኋለሁ፣ የእናንተ እርድና የሚሰላው የእናንተ እርድና የሚብራራው ለጌታ እንደሚገባ በመኖር ውስጥ ነው። የእናንተ እርድና የእናንተ እርፍና ምናምን የሚብራራው እግዚአብሔርን ደስ ለማሰኘት በመትጋት ውስጥ ስታልፉ ነው። ከዚህ ዓለም የወሳት ወጥታችሁ እርሱን ለመምሰል በመትጋት ውስጥ በማለፍ ውስጥ ነው የእናንተ እርድና ምርፍና የሚብራራው። አለቅ አለቅ በጭራሽ። እኔ አቢናዬ በጣም ሴት ልጅ ለምሳሌ ሽብርቅርቅ ፀጉርህ ምናምን ነገር ሜካፓ እንደዚህ ያጋለ አረ እኔ አልፈልግም፣ እንደዚህ አይነት ሴት በነገራችን አልፈልግም። እኔ ሲጀመርም አልፈልግም። እኔ ቤካ ልንገርሽ እህቴ፣ ቤካን እያሰብሽ ካለች ዳራዥ ዱቄት እያበዛች መተሽ ዳራዥ እታለብዬ መቼም ነው ማላገባው። ዳራዥ እኔ ሀገሬ ሄጄ የገጠር ልጅ ቅቤ የለቀለቀችዋን ሄጄ አመጣለሁ። አላገባም። ዳራዥ እውነቴን ነው የምልሽ፣ በደንብ ዳራዥ። እንዴ እኔ ወንዶች አንድ ሰከንድ አንድ ደቂቃ ብቻ ይኸውላችሁ፣ ፋውንዴሽን ከዛ ምንድን ነው ይሄ ምናምን አምታችሁ ለጥፋችሁ የድሃ ቤት ይመስል ፊታችሁ መርጋችሁ የምትመጡ የድሃ ቤት ይመስል ማለት ነው ቀለም የምታበዙ። እኔ በጣም ነው የምታቅለሸልሽኝ። በነገራችን ላይ በጣም ነው የምታቅለሸልሽኝ። አምሶ ይዘዛት የሆነ ሳምበሪ ምና ኦፈንድ አድርጎሽ ከሆነ ምን አገባኝ ስትሁኝ ምን አገባኝ። እኔ በጣም ነው የሚደብረው። ውበትሽን ተቀብለሽ አክብረሽ በቃ እሱን በጨዋ ደንብ ይዘሽ ሂጂ፣ አለቀ። ወንዱ ራሱ ሲያገባ አገባሽም ለምንድነው ወጪ ቤቱን ይምራ በገንዘብ ወይስ የአንቺን ፋውንዴሽንና ይህን ዱቄት እያመጣ ይቸገር? አንቺ እያመጣሽ ከንፈርሽን ቄራ ውሎ የመጣ ውሻ ይመስል ቀብትሹ ምናምን ነገር እየመጣሽ እንትን ያልሽ እንዴት ነው? አይሆንም፣ በቃ አይሆንም፣ ከኛ ጋር አይሄድም በጭራሽ። ዳራዥ። ስለዚህ በዱቄት ያሸበረቀ በዱቄት የተብለጨለጨ ፊት ጠዋት ሲነጋ ሌላ ፊት ነው የሚሆነው። እና እኔ የምፈልገው አንድ አይነት ፊት ነው። በቃ አንድ አይነት ፊት፣ ጠዋትም ስታጠቢ ማታም ሰኝ አንድ አይነት ፊት። እንዴ ቀን አብረቅርቀሽ ማታ ስታጠቢ ጠዋት ስነቃ ደንግጬ ኧረ በስመ አብ ብዬ ኧረ ተው፣ እኔ አልፈልግም። እኔ በሰላም መኖር ስለምፈልግ ማለት እና ዱቄት አታብዙ። በአጭር አማርኛ ዱቄት አታብዙ። ውበታችሁ በቃ ማለት በስርዓት ያዙ። ሌላ ሰው መስላችሁ አትምጡ። ሌላ ሰው መስላችሁ አንቺ ብርቄ ነሽ፣ ደግሞ ጠዋት ላይ ባንቺ እርጋ ነሽ። እንዴ ብርቄ ኮንሽ ብርቄ ሁኚ፣ ባንቺ እርጋ ኮንሽ ባንቺ እርጋ ሁኚ። ብርቄና ባንቺ እርጋ አይሄድም አብሮ። እንዴ ጠዋት ብርቄ ማታ ባንቺ እርጋ፣ ኧረ አይሄድም። እኔ አንድ ሚስት ነው ማገባው። ሁለት ሚስት አይቻልም፣ በአንድ ጊዜ አይቻልም። እሱም ልክ አይደለም እንዴ። እና በጣም አደገኛ ነገሮች አሉ። እኛ ቤት ውስጥ አስገብተን በጣም እንትን የምንላቸው ነገር ልክ ያሉ ነገሮች አሉ። በጣም መታረም አለበት። እንደዚያ ነገር መታረም አለበት። በተለይ ግን ቤተ ክርስቲያን ውስጥ የገባው ክፉ ነገር በጣም አጸያፊ ነው። ቤተክርስቲያን የገባው በጣም አደገኛ ነገር፣ በተለይ በሴቶች አለባበስ ዙሪያ ምናምን ነገር አጭር ጉርድ ለብሰሽ ምናምን እንዲህ እስቲ ኧረ እባክሽ ወሬ አጭር ጉርድ ለብሰሽ አንቺ እያመለሽ ከኋላ ያለው ሰው አሸብሽቦ ዝቅ ብላችሁ ኧረ ዝቅ አይልም ልጁ፣ ዝቅ አይልም። ዝቅ ሌላ ነገር ነው ዝቅ የሚለው። ዝቅ ቢልም ሌላ ነገር ነው ዝቅ የሚለው።
ሰው አታሰናክሉ። ቤተክርስቲያን ስትመጡ ቦርኮ ሆናችሁ ነው ችግር ነው። ቦርኮ ስላችሁ በቃ ሰፋ ያለ ነገር ለብሳችሁ ነው። ማንም ሰው እንዳይሰነካከል በስነ ስርዓት አምልኮ እንዲወጣ በቃ ከአምላኩ ጋር ተገናኝቶ ባለምንም አለመረበሽ በሰላም ጌታውን አምልኮ እንዲወጣ አጭር ለብሰሽ ጡትሽ የታየ ምናምን ነገር ተወጣጥረሽ አትምጪ። ምንድነው መወጣጠር? ተወጣጥረው ማምጣት እንደዚህ ምናምን ነገር በቃ እንትኗ ቀጥ ብሎ ነው ምናምን። እኔ እናተ ቀጠለ ተኛ ምን አገባኝ ጉዳይ አይደለም። ቀጥ ካለም ለባልሽ ነው ቤተኛ ለባልሽ ነው አይመለከተኝ። ግን ቤተክርስቲያን ስትመጡ ፕሊዝ ስርዓት ያለው ነገር እኔ አሁን ከዚህ በቃ እኔ ታች ወርጅ እኔ መሮኛል። ጌታ ምስክር አንድ ሰከንድ ብትሰጠኝ ዩዘር ቀጥል ማለት ይሄ ምን መሰለ እግዚአብሔር ሁልጊዜ አሁን እኛ የእግዚአብሔር ስራ ስንሰራ ወይንም ስናገለግል እግዚአብሔር የእኛን ስራ እየሰራ ነው። እኔ በልቤ ያለውን ልንገር የተገለጠውን ነው የተናገርኩት። መገለጥ አመጣ ምናምን እንዳትሉ። እግዚአብሔር አንተ ወደፊት ለምትኖረው ትዳር ዘር እየዘራህ ነው። ይሄንን ወቅ እርግጠኛ ሆኜ ውስጤ መሰከረልኝ ስለሆነ ነው ያስቆምኩ። ዘር እየሰራህ ነው። የኛ ትዳር እኔ 25 ዓመት አልፎኛል ካገባው። በፍቅር ላይ ብቻ የተመሰረተ ነው። ፍቅር አንዱ ነው እንጂ የትዳር ዋናው ሁሉ ነገሩ አይደለም። ልንገራችሁ፣ ቤትም የጸናው በጥበብ ነው። በጥበብ ውስጥ ፍቅር አለ። ስለዚህ አሁን ካንተ ጋር የኛ ትዳር የሆነ ጽሁፍ እየጻፍኩኝ ነበረ ወደፊት ለማሳተም የምፈልገው ያልተጠና ሪሌሽን ይባላል። አብረው እያሉ ብዙ ባለትዳሮች ያልነገራትን ከተጣሉ በኋላ እሷም እሱን ሲሰዳደቡ እንሰማለን። ለምን እንደሆነ ታውቃለህ? ከትዳሩ በፊት በፍቅር ብቻ የተመሰረተ የነበረው ሙሉ ዕውቀት የሌለበት ጥበብ የሌለበት። አሁን አንተ እግዚአብሔር የምትፈልገውን እየሰማች ነው። አቅሟን፣ ፍላጎቷን። ትዳርን እግዚአብሔር ፈቅዷል። አዎ፣ ግን ከትዳር በፊት መጠናናት አሁን አንተን የምታዳምጥ እህት እድለኛ ናችሁ። በዚህ ዘመን ላይ ያላችሁ በኢንተርኔት ዘመን ምን የፖለቲካ አስተሳሰቡ፣ የስፖርት አስተሳሰቡ፣ የመንፈሳዊ ኑሮ አስተሳሰቡ ኤቭሪቲንግ ግልጽ እያወራላችሁ ነው። እና ዘር እየዘራህ ነው። ይሄ ዘር ነው የሚበቅልልህ። አቅሟን አውቃ ፍላጎቷን አውቃ ነው ከአንተ ጋር ሪሌሽን የምትጀምረው። ተባረክ። ዘር እየዘራህ ነው ልልህ ነው። ይሄ እርግጠኛ ሆኜ ነው የምነግረው። ማርክ ማይ ወርድ፣ ዘር እየሰራ ነው። ያልዘራኸው አይበቅልም። አሁን ምኞትህንም ፍላጎትህንም ደስታህንም እየነገርካት ነው። በዚህ ስታንዳርድ ውስጥ ነው የምትመጣው። እሷም መጥታ ደግሞ ለወንድሞች አላችሁ ባለትዳር ሆናችሁ ያላገባችሁ በዚህ አይነት እህቶቻችንን የጠቀማችሁ ይመስል ሶሻል ሚዲያ ላይ ላይክ የምታረጉ ተባረኪ የምትሉ ጌታ ይቅር ይበላችሁ። ሰነፎች ነው። ከምን መንፈስ ከምን ሞቲቭ ተባረኪ? ከሴሰኝነት፣ ከአመንዝራነት፣ ከዝሙት፣ ከመጎምጀት፣ ከመማለል ነው ተባረኪ ያልካት እንጂ ጠፍቶ አይደለም። ከአንዱ መንፈስ እኮ ነው የጠጣ ነው። ቤካ ሲናገር ውስጤ የዘለለው እኔ ጋር ብቻ አይደለም። እህቴ ቅድምም ስትናገር ነበር። ይሄ ስጋና ደም ያመጣው አይደለም፣ የጊዜው ቃል ነው። የምትሰሙት በአጋጣሚ አይደለም፣ በፕሮግራም ነው። የምትናገረውም ዘር እየዘራህ ነው። ይሄን ለማለት ነው። ተባረክ፣ ቀጥል። ተባረክ ወንድማችን፣ እግዚአብሔር አምላክ አብዝቶ ይባርክ። ያ በጣም በዚህ ጉዳይ ላይ በተለይ የቸርች መሪዎች በጣም መስራት አለባቸው ብዬ አስባለሁ። በተለይ በየቸርቹ መሪዎች መስራት አለባቸው። መሪዎች መንጋዎቻቸውን ቼክ ማድረግ አለባቸው። የመንፈሳዊ ዘርፍ ኃላፊዎች በተለይ እዚህ ላይ እኔ አይ ቲንክ ትንሽ ይመለስበታል ብዬ ተስፋ አደርጋለሁ። ከአሁን ቀደም በዚህ ጉዳይ ላይ ሰርቻለሁ። በጣም በተደጋጋሚ ግን ትቼዋለሁ። ነገር ይሁን በጣም ብዙ እህቶች ብዙ ወንድሞች በወንድሞችም ጭምር ላይክ
መሰደብ መንጓጠጥ ውስጥ ምናምን ስገባ እኔ ምን አገባኝ ምናምን ብዬ ወደ መተው ሁላ ሄጃለሁ። ኦልሞስት ይቻል ማለት ይቻላል ነገር ይሁን ቶታሊ ነው ያቆምኩት እንደዚህ አይነት ጉዳይ እና ግን አሁን ላይ በጣም እያንገሸገሸኝ ፕላስ ደግሞ ከሌሎች በጨለማ ውስጥ ካሉ ወንድሞች ከሚመጣም ከሚነሳም ቅሬታ ተነስተን እንደዚህ አይነት ነገሮች መስተካከል አለባቸው ብዬም ስለማመን ነውና በተለይ ግን በጣም ትኩረት ሊሰጥበት የሚገባ ነገር በጣም ትኩረት ሊሰጥበት ኢንፈሲስ ተሰጥቶ ሊወራበት የሚገባው በቤተ ክርስቲያን አገልግሎት ውስጥ በተለይ መድረክ ላይ ቆሙ የሚያገለግሉ እህቶች ላይ በተለይ መድረክ ላይ ጸሎት ሊሆን ይችላል፣ ዝማሬ ሊሆን ይችላል፣ የቃል ጊዜ ሊሆን ይችላል። ኦኬ ትንቢት ዋትኤቨር ምንም ላይ ይሁን በተለይ ቤተ ክርስቲያን ሰዎች ወንድሞች በህብረት ሆኖ አብረን በምናመልክበት በዚያ ውስጥ ሴቶች ለማገልገል ሲቆሙ በቃ ስርዓት መያዝ አለባቸው እያምናለሁ። ስርዓት መያዝ አለባቸው። ይህን አንዳንዴ የሚለብሱትም ሱሪ ቅድም እንዳልኳቸው ከባድ ነው። ከእሱም ጋር ተያይዞ ምናምን ነገር ዲያቆን ልትሆን ትችላለች። ዋትኤቨር የትኛውም የመንፈሳዊ አገልግሎት ውስጥ የትኛውም የአገልግሎት ዘርፎች ልትሆን ትችላለች። እነኚህ ነገሮች በጣም መሰራት አለባቸው ብዬ አምናለሁ። ፕላስ ደግሞ ኢቨን የመንፈሳዊ ዘርፍ ኃላፊው እዚህ ጉዳይ ላይ ትኩረት ሰጥቶ መስራት አለበት። እኛ ለሰው ደስታ አይደለም ለእግዚአብሔር ደስታ ነው። ለዚህ እኮ ሐዋርያ ጳውሎስ ሰውን እሺ ላሰኝ ቢሆን የክርስቶስ ባሪያ ባልሆንኩ ነበር አይደል? ሰው በቃ ዋው ጳውሎስ ይገርማል ንግግር፣ ይገርማል አታየት፣ ይገርማል ምናምን እያለ እንደዚህ አይነት ከንቱ ውዳሴ ፍለጋ ቢሆን ኖሮ ጳውሎስ የተጠራው የክርስቶስ ባሪያ መሆኑ በተወ ነበር፣ ወይ ደግሞ የክርስቶስ ባሪያ ባልሆነ ነበር። በቃ ባልሆንኩ ነበር። ለእግዚአብሔር ደስታ ነው የሚሰራው። አለቀ። ለዚህ ሰዎችን ደስ ስለሚያሰኝ ወይ ደግሞ የሆነች እህት ቆንጆ ልትሆን ትችላለች ነው እሷ አንተ በጣም ሙድ አለ ብላ ልትሆን ትችላለች። ብራዘር ሙድ የለህም በጣም ምንም ሙድ የለም። ሙድ ያለ እንደ እግዚአብሔር ቃል እግዚአብሔርን ደስ በሚያሰኝ መንገድ ሰዎችን ስታሰማራ፣ በተለይ መሪዎች ስታሰማሩ፣ የመንፈሳዊ ዘርፍ ኃላፊ ደግሞ ሰዎችን በሚገባ እያየ ሼፕ አፕ ሳርግ ብቻ ነው በቃ ሙድ አሪፍ ሊሆን የሚችለው እና በተለይ መንፈሳዊ ዘርፍ ኃላፊዎች እንደ ሽማግሌዎች እዚህ ጉዳይ ላይ መስራት አለባቸው። ማለት ሲባል በሴቶች አለባበስና አገልግሎት ዙሪያ ፀጉራቸውንም ጨምሮ በጠቅላላ ማለት ነው። እነሱም በተመለከተ ወንድ የሚሰናከለው በሴት ነው። ሴት ልጅ አትሰናከልም፣ በወንድ አትሰናከልም፣ ገጸር አትሰናከልም፣ ምንም አትሰናከላትም። በተለይ ሳውዝ አፍሪካ እኔ ያለሁበት ሀገር ሴት ልጅ በወንድ አትሰናከልም። በቃ አትሰናከልም። ተስፋ አንቁረጥ፣ አትሰናከልም። አትሰናከልም። ያላችሁ ሴቶች ያገባችሁ ናችሁ። በማን ትሰናከላላችሁ? በቃ አለቀው። የለም ሁላችሁም ያገባችሁ ናችሁ፣ ባለትዳር ናችሁ። በብሩ ሊያሰናክላት ሳውዝ አፍሪካ ያለ ወንድ አይችልም ነው የምትለን? አራ በምንም ነው የማይችለው። ቢኒ እያለ በምንም ነው የማይችለው። በተለይ በጭራሽ ነው። እሺ ቀጥይ። ቤካዬ ጌታ ኢየሱስ ይባርክህ። አሁንም ደግሜ ላለው ወንድሞችም ጌታ ይባርካችሁ። ዛሬ እውነት የዛሬው ሰማይ ላይ ያለው ይሄ የዝሙት ስፒሪት የተመታ ይመስለኛል። በእውነት ነው የምልህ። ጌታ ይባረክ። እኔ በትዳር 26 ዓመት ሆኖኛል። ጌታ ይባረክ። ወንድሜን 1 ዓመት በልጠዋለሁኝ። መምከር ትችያለሽ ወይ ብትለኝ በደንብ እችላለሁኝ። ልጆችንም በማሳደግ እድሜ ምናምን እንዳትሉ፣ ያው ግን ምንድነው የማየው አሁን ላይ ልቤን የሚያቆስለውና የሚያመኝ እህቶቼ ተጎዳን ብለው ሲወጡ አደባባይ ላይ የራሴን ቤት ነው የማወራው። በእግዚአብሔር ቤት ውስጥ ያሉትን ነው የማወራው። ለማግባትም እድሜ ሄደ ብለው በመቸኮልም ይሆናል በብዙ ነገር፣ ወንድሞችም ደግሞ በችኮላም ይሆናል። እግዚአብሔር የእንጀራ ልጅ የለውም፣ ይሰጣል። እግዚአብሔር ማዳመጥ እስከቻልን ድረስ እኛ የፈለግነውን ሳይሆን እሱ የፈለገውን የሚያኖረንን እርምጃችንን እያጠበጠብን ከሱ ጋር በቅድስና እንድንኖር የሚያስፈልገውን ይሰጠናል።
አሁን የተቸገርነው በቤተ ክርስቲያንም የተቸገርነው በዚህ በሚታየው በምኑ በቲክቶኩ በምን የተቸገርነው ፈታን አታለለን እንዲያረገን ዋሸን። እኔ በጣም አገልጋይ ሲነቀፍ ከሚያመኝ ከማለቅስ አባቶይ ብዬ ከምጮው ሰዎች አንዷ ነኝ። እንዴት የእግዚአብሔር ሕዝብ የእግዚአብሔር ስም እንዲጠራ በየጊዜ ምክንያት እንዴት ይሆናል? በመልካም ልንጠራ ይገባል እንጂ እንዴት እንደዚህ በዘቀጠ በወረደ እንዴት ብዬ ከምል ሰዎች መካከል ነኝ። ከማነባም ብዙ እህቶች እንደዚህ የሚያነቡም አሉ። እግዚአብሔርንም ከምንጠይቀው መሰዊያ ይታደስ ቤት ይታደስ ብለን ከምንጮ ሰዎች አንዷ ነኝ እና ያመኛል ይሄ ነገር በእውነት ነው የምላችሁ። በጣም ያመኛል በጣም። ለዚህ ነው ዘልዬ ቶሎ የገባሁት የባረኩ ቤካዬ። አንተ ምናልባት ብዙ ነቀፌታ ሊኖርህ እንደፈለጉ አጣመው ሊሰሙ ይችሉ ይሆናል። ነገር ግን ዛሬ የእግዚአብሔር ድምፅ ነው። እዚህ ውስጥ አንድ ነፍስ ትኖር ይሆናል፣ የፈራች ትኖር ይሆናል። እንደዚህ ተበላሽቷል የቱ ጋ ነው የምትል ትኖር ይሆናል። እግዚአብሔር ይድራል። እግዚአብሔር መሞሸር ይችልበታል፣ ማሳመር ይችልበታል። እህቶች ተረጋጉ፣ እግዚአብሔር ይሰጣል። አገልጋይ ነው ተብሎ አገባሁት እንዲያረገኝ የሚባል ሮሮ አደባባይ ላይ ገበናችን እየወጣ የእግዚአብሔር ስም እየተጠራ ነው ያለው እና እህቶች እባካችሁ እግዚአብሔር የሚመርጥላችሁን እዩ። ገንዘብ ያልፋል፣ ውበት ያልፋል፣ ሁሉ ነገር ያልፋል። ኢየሱስ ሊመጣ ነው ሲባል ቀልድ አይደለም፣ ሊመጣ ነው። በቃ ሊመጣ ነው። እንዴት ነው የምንቀደሰው የሚለው ድምፅ ነው ዛሬ እንዲሰማ፣ በቃ አየሩ ላይ እንዲሰማ የተፈለገው። እንዴት ነው ኢየሱስ ጌታ ነው ብለን የምንሰብከው? ከዚህ በኋላ ቅድስና ማረጋችን ምልክታችን ሆኖ የጠፋው በቤተ ክርስቲያን ውስጥ ያለው ነገር ጸርቶ እግዚአብሔር ይሄንን አልወደደውም፣ ቀሰፈው ይላል አደል የእግዚአብሔር ቃል። እንደገና ደግሞ አባቶቹ የተከለውን አጸድ አጠፋ እና እግዚአብሔርን በሱ ደስ ተሰኘ የሚል ትውልድ አለ እና እንደዛ ለመሆን ሩጡ። የእግዚአብሔርን ቤት የቆሸሸውን ነገር የሚያጸዳ። እኔ በነበርኩበት ዘመን ያየኋቸው እንደዚህ የሚሆኑ ምሳሌ የሚሆኑ ሰዎች አሉ። የነሱ ወገብ ቢፈታ ዛሬ እግዚአብሔር አቁሞኛል። ኢየሱስ ጌታ ነው። እግዚአብሔር ሰው አለው። ምሳሌ የሚሆኑ ሰዎች አሉ። የኛ ምሳሌ ኢየሱስ ነው። በነገራችን ላይ በተለይ ከወንዶች አካባቢ በተለይ ሴቶች ትጭበረበር ምናምን የሚሉት ከኛ አካባቢ ምናምን ወይ ከኛ እንዴት ብዬ ላውራ? እሺ እንደዚህ ነው። በተለይ የዩጩፋ ምርቶች አሉ፣ ፀጉራቸውን ያጎፈሩ ምናምን ራሳቸውን ፕሮፌት ብሎ ይጠሩ። እንደዚህ ላውራ፣ ራሳቸውን ፕሮፌት ብሎ የሚጠሩ ፀጉራቸውን ያጎፈሩ አሉ። እነኛ ግለሰቦች አረብ ሀገር ያሉ እህቶቻችን 10-15 ይኖራቸዋል። 10-15ቶቻቸውን በገርል ፍሬንድ ሞድ ነው የሚቀርቡት። እኔ በጣም በዚህ ጉዳይ ላይ በጣም ብዙ ኬዞችን ስለሰራው ነው። በነገራችን ላይ 10-15 ቢያንስ 7 ይኖረዋል። እኔ 7 የያዘ 14 የያዘ አለ። 14 ሴቶች እና በተለያየ መንገድ ነው የሚያገኛቸው። እነሱ ደግሞ ጥገት ላሞቻቸው ነው አሪፍ አድርጎ የሚያልባቸው። የሚያገኛቸው ሙድ የእግዚአብሔር መንፈስ በህልሜ አመጣሽ እና ሳይሽ ምናምን ብሎ ነው። እህቶቻችንም በጣም የዋሆች ናቸው። እግዚአብሔር ይባርካችሁ ስለ የዋህነታችሁ። ግን የዋህነት እንደ እርግብ ነው።
እንደ እባብ ደግሞ ብልህ ሁኑ ተብላችኋል። ምን ነው የእባቡን ተዋችሁት? የእርግቡን ብቻ ወሰዳችሁ። እና ፍሬንድ ብዙ ነገር ይነግራታል። በተለይ እነዚህ ሐሰተኛ ነቢያቶች አጭበርብሮ ገንዘብ ስላላቸው ፎቅ ምናምን ስለሰሩ ነጫጭ መኪና ምናምን ስለገዙ እሱ ነቢ ስለሆነ ኦኬ ነቢ ከሆነማ ገንዘብ ሚኪ ያደርጋል ምናምን ብሎ ስለሚያስቡ በቀላሉ እንደሚከብሩ ሀብታም እንደሚሆኑ እነሱም ቀዳማዊት እመቤት መሆን ስለሚያምራቸው በነቢዩ በኩል የመሆንን ፍላጎትና ተስፋ ሰንቀው በደንብ አድርጎ ይጭበረበራሉ። ስለዚህ እነዚህ ጎፈሬያቸው እንደዚህ ያቆሙ ነቢይነን ሐዋርያነን ምናምን አገልጋይነን ብለው ያሉ በጠቅላላ ናቸው ያጭበረበሩ። እነሱ የጫካ ነቢያቶች ናቸው። ጫካ ውስጥ ያሉት ነቢያቶች ያለ ጫካ እየገቡ ሚሉ ከዛ ደግሞ እንትናነሽ ዓለም አቀፍ ምንትናነሽ ቅብርጥሴ ዓለም አቀፍ እያሉ የከፈቱ በጠቅላላ ማለት ነው። እና እነኚህ ሰዎች ናቸው መጥቶ አገልጋይ ብሎ እነኚህን ነው እንዳገልጋይ የሚጠሯቸው። ዲያኖት አገልጋይ በነገራችን ላይ ዲያኖት አገልጋይ አይደለም። እነሱ ሊሆኑም አይችሉም። አገልጋይ አይደሉም። በጌታ ስም የሚያጭበረብሩ ሌቦች ናቸው። ማጭበርበራቸው ደግሞ ሴቶች ላይ በደንብ ነው የሚሰራው። እህቶቻችንም አገልጋይ መስሏችሁ ምናምን ተሸውዳችሁ የእግዚአብሔር ሰው ነው ብላችሁ አሪፍ አድርጎ የሚፈልገውን ድረስ ያልባችኋል ማለት ነው። ከዚያ ደግሞ እኔ በላኝ፣ አጭበረበረኝ፣ በምልክት ነግሮኝ አገልጋይ ነው ራእይ አይቶ ትንቢት ተናግሮ ምናምን ብለሽ ደግሞ ታደጋግሻለሽ። ዳራዥ በነገራችን ላይ እኔ በጣም ሲሰለቸኝ የተውኩት ጉዳዩ በጣም ሰለቸኝ ማለት ያችን ትመጣለች እንትና እኮ 500 ሺህ ብር በላኝ፣ እንትና እኮ 70 ሺህ ብር በላኝ፣ እንትና እኮ 50 ሺህ ብር በላኝ፣ እንትና እኮ እንደዚህ ብሎ አጭበርብሮ ማይክ ገዛለሁ ስፒከር ገዛለሁ ብሎ በልቶኝ ምናምን በጣም እንዴ። ከዛ መጨረሻ ላይ አረ እንኳን ገንዘባችሁ ለምራታችሁን አይበላችሁም ብዬ ተውኩት ጉዳዩ ማለት ነው። ለምን ሲባል መከራችን አየና፣ በዚህ እንሰደባለን፣ በዚህ እንረግማለን፣ በዚህ ደግሞ ወዳጆች እናጣለን፣ በዚህ ጋር ምናምን እየተባባለን በጣም መከራችንን ሲያሳዩ ተውኩት ጉዳዩን። እንኳን አይደለም ገንዘብሽን ለምን አንቺ ራስሽን አይበላሽም ብዬ ማለት ነው። ግን ወቁ በየትኛውም ቤት ገብታችሁ ስታወሩ ስታለቃቅሱ አገልጋይ ብላችሁ የጠራችሁ ያ ሰው አገልጋይ አይደለም። ክራይስት አርሚ ሄደ። ከዛ እግዚአብሔር ነቢይ አድርጓል ተባለ። ጎፈሬውን አጎፈረ፣ ፀጉሩን አሳደገ፣ እንዳንቴና ሰቀለ፣ መጣ፣ ጫካ ሄደ ብሎ በቲክቶክ ገብቶ ጨወ። ከዛ ደግሞ አንቺ ጋር ከስር መጥቶ ጀነጀነ፣ በኢሞ ምናምን ግሩፕ ፈጠረ። ከዚያ ደግሞ ገርፍሬንድ ምናምን ሚስት አገባሻለሁ አለ። ከዚያ ደግሞ ባሌ ነው ወደፊት ምናምን ብለሽ ገንዘብሽ ሰጠሽው፣ ተበላሽ። እንኳንም ተበላሽ። በነገራችን ላይ እንኳንም ተበላሽ። እና እኔ መታችሁ የተበላችሁ የተጭበረበራችሁ በአገልጋይ ምናምን እነርሱ አገልጋዮች አሉ፣ ሊሆኑም አይችሉም። እኔ እሱ ጉዳይ አላወራም። ምን አገባኝ? አላወራም። እኔ ማወራው ቤተክርስቲያን ውስጥ ነው። አላወራም እሱ ላይ። በነገራችን ላይ አላወራ ማለት ምንድነው? በጣም እየተበላሽ ነው አይደለም? ገንዘብሽን አንቺንም ጨምሮ ይብላ፣ አይመለከተኝም። እኔ ማወራው ቤተክርስቲያን ውስጥ ማለት ሎካል ቸርች ውስጥ እኔ ህብረት የማደርግበት ወንድምቶች ህብረት በሚያደርጉበት በዚያ ባለው ጉዳይ ላይ ብቻ ነው እኔ ማወራው። እዛ ጉዳይ ነው ማወራው። ለማምለክ ስንሄድ አለባበሶቻችሁን አስተካክሉ፣ ለማምለክ ስንሄድ ስታገለግሉ ጸጉሮቻችሁን ተሸፋፍኑ የሚለው ጉዳይ ነው ማወራው እንጂ አገባሻለሁ ብሎ ገንዘብ በላኝ፣ አገባሻለሁ ብሎ አጠራቂሜ 500 ሺህ ብር በላ፣ አጭበረበረኝ። እንኳንም አጭበረበረሽ አሹ ደግ አደረገ ነው ብዬ ብለው ስለማይመለከት ደግ አደረገ አይደለም። 500 ሺህ ብር ካለሽ ጨምሪና ከፍ አድርገሽ 1-2 ሚሊዮን ካለሽ ስጪው። ይበቃ፣ ይብላ በደንብ አድርጎ ይብላ፣ በደንብ አድርጎ ይብላ። ምን አገባኝ እኔ። አንቺ ወደሽ ለተበላሹ ለአንቺ ጥብቅና ምቆሙ ከስንቱ ጋር ጠርቻለሁ። በነገራችን ላይ እኔ ማወራው ምንድን ነው ትኩረቴ ወይም ደግሞ የሀሳቤ ማዕከል ቤተ ክርስቲያን የት ሎካል ቸርች ውስጥ ባለው የአገልግሎት ወይም ደግሞ የአምልኮ ስርዓት ውስጥ የምናደርጋቸው ነገሮች እነሱ ይስተካከሉ ከሚል አንጻር ነው እንጂ እኔ በጭራሽ ቲክቶክ ላይ መጥቶ በላይ ብላ የምታለቅሷ ሴት እህቴ ከአሁን ቀደም እኔ በጣም ብዙ ጊዜ አትበሉ፣ በዚህ መንገድ ይመጣሉ፣ እንደዚህ እኛ ጋር ተቀምጠው የራቸውን ፕሮፋይል ሜክ አድርጓ ላይ ሄዶ ያጭበረበሩትን አምጥቼ ገላልጬ ምናምን ዋጋ ከፍዬበታለሁ። አሁን ላይስ አያገባኝም። ትበያለሽ አይደለም? ተበይ፣ አረ ተበይ።
በቅርቡ እንኳን በመጽሐፍ ቅዱስ ምናምን የሚያጭበረብር ሰው እንኳን አለ። ለዛ እንኳን ገንዘብ ትልቃላችሁ እናንተ። ስጡ እንኳን ገንዘባችሁ ምን አገባኝ። ስትፈልጉ ራቸው ስጡ። ጌታ ምስክ እንዴት እንደ ልብ እንደሚሰብር ብታዩ። በነገራችን ላይ ለእነሱ ብላችሁ ስታወሯቸው ስትነግሯቸው እነሱ ደግሞ መጥቶ እናንተን ይሳደባቸዋል። ቂናት ነው፣ ቀንቴክ ነው፣ ቂናት ነው፣ ቀንቴክ ነው፣ ቀን አሳብዶ ነው፣ እንደዚህ አድርጎ ነው፣ መኪና ስለገዛ ስለያዘ። ኧረ እባክህ መኪና እንደ ቤካ በላቡ ጠብ አድርጎ ገዝቶ አይደለም አንቺን አጭበርብሮ ነው የገዛው። አንቺ ደግሞ ስትጭበረበሪ ተጭበረበሪ ስታበቂ መጥሽ ደግሞ አጭበረበረ። ኧረ ወገኖቼ ይረሱ 3 ዓመት የደፋሁት ያለሽ 10 ብር ልፊ ይብላሽ። አይመለከተኝም፣ አይመለከተኝም። አሁን ወደ ጉዳችን እንግባ። ወደ የትኛው ቤተ ክርስቲያን ውስጥና እንዲሁም በመዝሙር ምናምናችሁን እያሳያችሁ ቪዲዮ በምሰሩ እህቶቻችን እናንተ አደብ ያዙ ነው። መሰናክል አትሆኑብን፣ መሰናክል አትሆኑብን። ወንድሞች እህቶች በጣም በጨለማ ውስጥ አሉ። እነሱ እንዳይመጡ በእናንተ መካከል ምንም ማለት ልዩነት የለም። በዓለምና በእናንተ መካከል አንድም ልዩነት ስላላየን መምጣት አንችልም ብሎ ላሉት እነሱ እንቅፋት አትሁን፣ ይምጡ፣ እናንተ ገለል ልበሉ እያልኩ ነው እንዴ። የትንሽ ፓርቲ እስኪታይ ቪ እስኪታይ ድረስ እስኪታይ ድረስ አረ በኢየሱስ ክርስቶስ አረ ይደብራል። አረ በጣም ይደብራል። አረ ይደብራል። እንዴት ጥብቅ ብለሽ ደግሞ ምንድነው ኪሎ መንጃሮ ሳክለሽ። አረ አይሆንም፣ አይሆንም፣ እንደዛ አይሆንም። ስትዘምሪ በቃ በስርሳ ዘምሪ። ከካሜራ ጀርባ አናቅሽም አለ። አታቅልም፣ አናቅሽም።